በየቀኑ የምንመገበው ያማረ ሩዝ ቀለም ያለው ሃም ከጀርባው የሞት ማስፈራሪያ ደቅኖብናል ቢባሉ ያምናሉ? የዓለም ጤና ድርጅት ካንሰር አምጪ ብሎ የፈረጃቸው እነዚህ ምግቦች እንዴት እስካሁን በቤታችን መደርደሪያ ላይ ሊገኙ ቻሉ? ዛሬ የቢሊዮን ዶላር ትርፍ የሚያጋብሰውን የሥጋ ኢንዱስትሪ የተደበቀ ትልቁን የጤና ቅሌት እናጋልጣለን። ሲጋራ ካንሰር እንደሚያመጣ የታወቀውን እውነት ለማድበስበስ ሲጠቀሙበት የነበረውን የጥርጣሬ ስትራቴጂ ዛሬ ወደ ምግባችን ተዛውሯል። ከሮዝ ቀለሙ በስተጀርባ ሳይንቲስቶችን የሚገዙ ጋዜጠኞችን የሚያባርሩና መረጃዎችን የሚያጠፉ ግዙፍ ተጽዕኖ ፈጣሪዎች አሉ። ይህ ቪዲዮ የምግብ ምርጫውን ብቻ ሳይሆን ለጤናው ያሉትን አመለካከት ጭምር ይለውጣል። We discovered that to impede or halt regulations on certain additives, food industry lobbies have been working in the shadows for decades. የምግብ ኢንዱስትሪው ግዙፎቹ የሚጠቀሙባቸውን ግብዓቶች ለመመርመር ወሰንን። እነዚህ ግብዓቶች የዲኤንኤ ስብርባሪዎችን ሊያስከትሉና ሴሎችን ወደ ቅድመ ካንሰር ሊቀየሩ ይችላሉ። በኢንዱስትሪው ውስጥ ያሉ ሎቢስቶች፣ ተጽዕኖ ፈጣሪዎች የተወሰኑ ተጨማሪ ግብዓቶች እንዳይታገዱ ለማድረግ ለብዙ አስርት ዓመታት በድብቅ ሲሰሩ እንደነበረ ተደርሶባቸዋል። ኢንዱስትሪው ትርፍ የሚያሳድድ ንግድ መሆኑን መረዳት አለቦት። ስለዚህ ኪሳራ የሚባል ነገር በፍጹም አይፈልጉም። ለንግዳቸው መጥፎ የሆነ ጥናትን፣ የገንዘብ ድጋፍ አያደርጉም። እዚህ ተጽዕኖ ስትራቴጂ እምብርት ደግሞ አብረው የሚሰሩ ሳይንቲስቶች ናቸው። እንዲሁም ጥቃት የሚሰነዘርባቸው ሳይንቲስቶች አሉ። በመሠረቱ የሳይንስ ሊቃውንትን ስም ማጥፋት የፖሊሲ አወጣጥ ሂደቱን ለማስተጓጎል የሚደረግ ትልቅ ስትራቴጂ አካል ነው። በማስፈራራት በውሸትና በማጭበርበር መካከል ማንኛውንም አይነት ሕገወጥ ድርጊት የሚፈቀድበትን ዓለም አቀፍ ስትራቴጂ ማስረጃዎች እናጋልጣለን። የሃም አሰራር ምስጢር። ሃም እንዴት እንደሚሠራ ለማወቅ አንድ ፋብሪካ ላስጎብኛችሁ። ወደ ፍሎሪሚቶን እንኳን ደህና መጡ። ፈረንሳይ ውስጥ ግንባር ቀደምና ግልጽነት ከሚከተሉ ጥቂት ፋብሪካዎች አንዱ ነው። በሱፐርማርኬት መደርደሪያ ላይ የሚታዩት ሃም የሚጀምረው በዚህ መልኩ ነው። ትላልቅ የሥጋ ቁርጥራጮች፣ ጣዕም ለመጨመር ትንሽ የአትክልት መረቅ ይጨመራል። ሁሉም በሃም ቅርጽ ባለው መቅረጫ ውስጥ ገብቶ ይበስላል። ውጤቱም ፍጹም ሮዝ የሆነ ክብ ቁርጥራጭ። እስቲ ሁሉንም ነገር የሚቀይረውን ዝርዝር ለማየት ትንሽ ወደ ኋላ እንመለስ። ይህንን ጥሩ ሃም ለማግኘት ሌላ በጣም አስፈላጊ ደረጃ አለ። ሥጋውን መርፌ መውጋት አለቦት። በደርዘን የሚቆጠሩ መርፌዎች ያሉት ማሽን ወደ ሥጋ ውስጥ ፈሳሽ ይረጫል። ፈሳሹ አንድ ወሳኝ የሆነ ተጨማሪ ግብዓት ይዟል። የፋብሪካው ሥራ አስኪያጅ ሎረን ሮሎን ያሳየናል። እነዚህ ቢጫ ከረጢቶች የጨውና የሶዲየም ናይትሬት ድብልቅን ይዘዋል። እንደውም የሃሙ ውበት ሮዝ ቀለም ተፈጥሯዊ እንዳልሆነ እየነገረን ነው። ለዚህ ሮዝ ቀለም ምስጋናው የሶዲየም ናይትሬት ነው። ይህ ግብዓት በሚበስልበት ጊዜ የሥጋውን ሮዝ ቀለም ያጸናል። ያለበለዛ ሃሙ እንደተጠበሰ ሥጋ ሮስትድ ቀለም ይኖረው ነበር። የምግብ አምራቾቹ ያለሱ ሊሰሩ የማይችሉት ለዚህ ነው። አንዱ አምራች እንዲህ ይላል፣ ሃሙ ሮዝ መሆን አለበት፣ ሥጋው ሮዝ መሆን አለበት እንጂ ቡኒ መሆን የለበትም። ያለበለዛ ደንበኞች ትኩስ አይደለም ይሉኛል። ቡኒ ሃም ማንም አይገዛም። ዛሬ ላይ ትልቁ ችግር የቀለም ችግር ነው። በአጭሩ የሃሙ ሮዝ ቀለም ተፈጥሯዊ አይደለም። ነገር ግን ያለ ሮዝ ቀለም ሃም መሸጥ አይቻልም። የጤና አደጋው ትልቁ ችግር ሶዲየም ናይትሬት ለሕዝብ ጤና አደገኛ እንደሆነ መታመኑ ነው። ይህ ግብዓት ለትልቁ አንጀት ካንሰር ድገት ሚና እንዳለው ይጠረጠራል። በአውሮፓ ውስጥ ገዳይ ከሆኑ የካንሰር አይነቶች አንዱ ነው። ምክንያቱ በምግብ መፈጨት ወቅት የሚከሰት ክስተት ነው። አንድ የተቀነባበረ ሥጋ ሲበሉ
የናይትሬት ሞለኪውሎች ከስጋው ፕሮቲን ጋር ምላሽ በመፍጠር ወደ ተለያዩ ኬሚካሎች ይቀየራሉ። በጣም አደገኛ ንጥረ ነገሮች ናይትሮሳሚኖች። ኔዘርላንድስ ውስጥ የሚገኘው ፕሮፌሰር ቴዎ ደኮክ እንደሚሉት ናይትሮሳሚኖች በትልቁ አንጀት ላይ ጉዳት ያደርሳሉ፣ የዲኤንኤ ስብራትን ያስከትላሉ፣ ሴሎችን ወደ ቅድመ ካንሰር ይለውጣሉ። በተደረገ ሙከራ ለ15 ቀናት በቀን 300 ግራም የተቀነባበረ ሥጋ የበላ ሰው በሰውነት ውስጥ ያለውን የናይትሮሳሚን መጠን ከ2 እስከ 3 እጥፍ ጨምሯል። ናይትሬትን መጠቀም ካቆምንስ በየዓመቱ በሺዎች የሚቆጠሩ ሰዎች ከካንሰር ሞት ማዳን ይቻላል። ነገር ግን ኢንዱስትሪው ናይትሬትን ለመጠቀም እንደ ሰበብ የሚያቀርበው ከቦቱሊዝም ባክቴሪያ ይከላከላል የሚል ነው። ቦቱሊዝም ለሞት የሚዳርግ የምግብ መመረዝ ነው። ነገር ግን በዴንማርክ ያሉ ኩባንያዎች ያለ ናይትሬት ሥጋ እያመረቱ ነው። ደንበኞቻቸውም ደህና ናቸው። ባለፉት 50 ዓመታት ውስጥ በምዕራብ አውሮፓ በዚህ ባክቴሪያ ምክንያት የተከሰተ ችግር የለም። ዴንማርክ ናይትሬትን ለመገደብ ስትሞክር የአውሮፓ ኮሚሽን ተቃውሞ ነበር። ነገር ግን በ2003 የዴንማርክ ፍርድ ቤት ለሕዝብ ጤና ቅድሚያ በመስጠት አሸንፏል። የማጭበርበር ስትራቴጂ ለ40 ዓመታት ሳይንሳዊ ማጭበርበር፣ ማስፈራራትና ከፍተኛ የሎቢ ሥራ ሲሠራ ቆይተዋል። ይህ ሁሉ የጀመረው በአሜሪካ ነው። በ1970ዎቹ መገባደጃ ላይ ናይትሬት ሊታገድ ተቃርቦ ነበር። ነገር ግን የአሜሪካ ሥጋ ኢንስቲትዩት ከፍተኛ ተጽዕኖ ፈጠረ። የናይትሬት መታገድ የአሳማንና የሥጋን ዋጋን ያሽቆለቅሏል በሚል መንግሥትን አስገደዱ። በ1980 ሮናልድ ሬገን ፕሬዝዳንት ሲሆኑ የሥጋ ኢንስቲትዩት ፕሬዝዳንት ሪቻርድ ሊንግ ራሳቸው የመንግሥት አካል ሆነው ናይትሬትን የማገድ ሐሳብ ለዘላለም ተቀበረ። የሳይንቲስቶች ስም ማጥፋትና የትንባው ስልት። ዶክተር ሱዛን ፕሪስተን ማርቲን በሆት ዶግና በልጆች ካንሰር መካከል ያለውን ግንኙነት የሚያሳይ ጥናት አሳትመው ነበር። ወዲያውኑ የኢንዱስትሪው ቁጥር 1 ጠላት ሆኑ። የሚገርመው ነገር በወቅቱ ኦሳካሜር የሆት ዶግ አምራች በፊሊፕ ሞሪስ የትንባው ኩባንያ ባለቤትነት ስር ነበር። ትንባው ኩባንያዎች የሚጠቀሙበት ስልት ጥርጣሬ ምርታችን ነው የሚል ነው። ሳይንሳዊ እውነታውን በቀጥታ ከመቃወም ይልቅ ጥርጣሬ በመፍጠር ሕዝቡን ግራ እንዲጋባ ያደርጋሉ። ኢንዱስትሪው ሳይንቲስቶችን በመክፈል የዶክተር ሱዛንን ጥናት እንዲያጣጥሉ አድርጓል። ለምሳሌ ዳቪድ ክለርፊልድ የተባለ ሳይንቲስት የዶክተር ሱዛንን ሥራ እንዲያጣጥል ተከፍሎት ነበር። ነገር ግን እሱ የአሜሪካ መንግሥት የአመጋገብ ፕሮግራም መሪ ነው። በመጨረሻ የሥጋ ኢንዱስትሪው የካንሰር ምርምር ተቋማት ናይትሬትን ለካንሰር አጋላጭ ብለው እንዳይፈርጁት ከፍተኛ ትግልና የገንዘብ ጉቦ እንደሚጠቀሙ ዶክመንቶች ያሳያሉ። የተቀነባበረ ሥጋ አምራቾች ለትርፍ ሲሉ የሰውን ጤና አደጋ ላይ እየጣሉ መሆኑንና እውነቱ እንዳይወጣ ሳይንስንና ፖለቲካን መሳሪያ ያደረጉት መሆኑን አሁን መገንዘብ ተችሏል። የትንባው ሲጋራ ኩባንያዎችና የሥጋ ኢንዱስትሪው ግንኙነት። ፊሊፕ ሞሪስ የተሰኘው የዓለማችን ግዙፉ የሲጋራ አምራች ኩባንያ ኦሳካሜር የተባለውን የሆት ዶግ አምራች ኩባንያ ገዝቶት የነበረ መሆኑ ነው። ዋናው ነጥብ ሲጋራ ካንሰር እንደሚያመጣ የታወቀውን እውነት ለማድበስበስ ሲጋራ ኩባንያዎች ይጠቀሙበት የነበረውን ጥርጣሬን የመፍጠር ስትራቴጂ በቀጥታ ወደ ሥጋ ኢንዱስትሪው አምጥተውታል። ሳይንቲስቶችን መግዛትና ጥናቶችን በማዛባት ሕዝቡን በሥጋው ደህንነት ላይ እንዲጠራጠር የማድረግ ዘዴዎችን ከሲጋራው ዓለም የተቀዳ ነው። የሳይንቲስቶች ባለ ሁለት ገጽታ ሕይወት። ዴቪድ ክለርፊልድ ይህ ግለሰብ በአንድ በኩል የአሜሪካ መንግሥት የአመጋገብ ፕሮግራም መሪ ሆኖ እየሠራ፣ በሌላ በኩል ግን ቀደም ሲል ከሲጋራ ኢንዱስትሪው ገንዘብ እየተቀበለ የካንሰር ጥናቶች ለማጣጣል ይሠራ ነበር። ይህ ኮንፍሊክት ኦፍ ኢንተረስት በሳይንሳዊ ዓለም ውስጥ ምን ያህል የገንዘብ ተጽዕኖ እንዳለ ያሳያል። የአይኤአርሲ ቻሌንጅ የተሰኘው የምስጢር ሰነድ ጋዜጠኞች
ድንገት ኢንተርኔት ላይ ያገኙት የሚስጥር ሰነድ ስለ ኢንዱስትሪው ስትራቴጂ ይናገራል። ዋናው ነጥብ የሥጋ ኢንዱስትሪው ዓለም አቀፍ የካንሰር ምርምር ተቋም IARC ናይትሬትን ለካንሰር አጋላጭ ብሎ የሰጠውን ደረጃ ዝቅ እንዲያደርግ ከደረጃ 2A ወደ 2B እንዲወርድ ለማድረግ ያቀደ ዘመቻ ነው። ለዚህም ሳይንቲስቶችን እንደ መሳሪያ ይጠቀማሉ። የፖለቲካ ተጽዕኖ የሪቻርድ ሊንግ ታሪክ በ1970ዎቹ መጨረሻ ናይትሬት በአሜሪካ ሊታገድ ተቃርቦ ነበር። ነገር ግን ሮናልድ ሬገን ስልጣን ሲይዙ የሥጋ ኢንዱስትሪው ተሟጋች የነበሩት ሪቻርድ ሊንግ በግብርና ሚኒስቴር ውስጥ ትልቅ ስልጣን ተሰጣቸው። በዚህ ምክንያት የናይትሬት እገዳ እንዲሰረዝና ለ2000 አይጦች ተሰጥቶ የተሰራው የካንሰር ጥናት የቆሻሻ መጣያ እንዲጣል ተደረገ። የጋዜጠኞች ገጠመኝ። ጋዜጠኞች ወደ ናሽቪል በመሄድ የሥጋ ኢንዱስትሪውን አምራቾች ለማነጋገር ሲሞክሩ የገጠማቸው ተቃውሞ። Having been escorted outside, የሕዝብ ግንኙነት ኃላፊዋ ጃኔት ራይሊ ጥያቄ ሲቀርብላት ካሜራው እንዲጠፋ ማድረጓና ጋዜጠኞቹ በፖሊስ ታጅበው እንዲወጡ መደረጉ ኢንዱስትሪው ምን ያህል እውነቱን እንደሚፈራና እንደሚደብቅ የሚያሳይ ትልቅ ቪዥዋል ማስረጃ ነው። ይህ ችግር የቆየና ዛሬም ያለ ነው። ኩባንያዎቹ ጊዜ መግዛትን እንደ ስልት ይጠቀማሉ። እነሱ ጊዜ በገዙ ቁጥር የእኛ ጤና ግን እየተሸረሸረ ይሄዳል።